ሰላም ጤና ይስጥልን ውድና የተከበራችሁ የባለሚሊየስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ ያልኩኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። እንደተለመደ ዛሬ ደግሞ ለየት ባለው መልኩ ለፀጉሮቻችን እድገት እንዲሁም ፀጉሮቻችሁ ውስጥ ላይ ለሰሳ እንዲሁም ውስጥ ላይ ለሚበጣጠስ ብዙ ጊዜ ፀጉሮቻችሁ ፊት ለፊት ላይ አላድግ ላላችሁ ለእናንተ እጅግ ጠቃሚ የሆነው ምርጥ ቪዲዮ ነው ማለት ነው ይዤላችሁ የቀረብኩት። ብዙ ጊዜ ለእናንተ ጠቃሚውን እንደሚያመጣ ታውቁኛላችሁ ማለት ነው። ዛሬም ደግሞ በዚህ ቅርንፉድም ይዣለሁ፣ እዚህም ቀረፋም አለ፣ እዚህ ጥቁር አዝሙድም አለ ማለት ነው። በዚህ በትንሹ እንዴት አድርገን ፀጉሮቻችን ጥሩ ሁኔታ ላይ እንዲኖርልን፣ ፀጉሮቻችሁ እንዲያደግልን፣ ፀጉሮቻችሁ ውስጥ ላይ ተበጣጥሰው ላለቀ ምናልባት ሙሉ ላልሆነ እንዲሁም ፀጉሮቻችሁ ጥርት ሆኖ እንዲያደግላችሁ የሚያደርግ እጅግ ጠቃሚ የሆነ ምርጥ ቅባት በዚህ እሰራለሁ ማለት ነው። እና በመጀመሪያ ቅርንፉድ እንጠቀማለን ማለት ነው። እንደተመለከታችሁ ይሄንን ቅርንፉድ እንጠቀማለን። ከዛ በኋላ ይሄ ጥቁር አዝሙድን እንጠቀማለን ማለት ነው። ከዛ ይሄኛው አንድ ፍሬ ወይም ሁለት ፍሬ እንጠቀማለን ማለት ነው። ይሄኛው ምንድነው የምናደርገው ካላችሁ በዚህ ድስት ላይ እንጨምራለን ማለት ነው። አንድ ላይ እንደተመለከታችሁ እንደዚህ እናድርግና ምንም አናድርገን የፀጉር ዘይት ሊኖር ይችላል። የፈለጋችሁትን አይነት ዘይት መጠቀም ትችላላችሁ። እኔ ደግሞ የፀጉር ዘይት የኮኮናንት ነው ማለት ነው የምጠቀመው። ለፀጉሮቻችሁ እጅግ ጠቃሚ እንደሆነ የተረጋገጠ ነው ማለት ነው። በዚህ ሌላ ነገር ምንም ነገር አልጨምርም። በዚህ በሶስቱ ነገር ብቻ በዘይት አርጌ የፀጉር ዘይትን ተጠቅሜ እንዴት አርጌ እንደምሰራላችሁ አሳያችኋለሁ ማለት ነው። እስከ መጨረሻ ተከታተሉ ውዶች እና መጥቻለሁ ማለት ነው። አሁን ምንድነው መጨመረው? መጀመሪያ ይሄኛውን ቅባት እጠቀማለሁ ማለት ነው። እጅግ ለፀጉሮቻችን ጠቃሚ፣ ለእድገት፣ ለርዝመት እንዲሁም ፀጉሮቻችሁ ላይ ውስጥ ላይ ለሚሰሳ እንዲሁም እድገትን ላጠረ እጅግ ጠቃሚ እንደሆነ ምርጥ የሆነ ቅባትን እጨምራለሁ ማለት ነው። እንደዚህ አድርጌ እጨምርበታለሁ። እጅግ ጠቃሚ ነው ወዶች፣ እሺ እንዳትሳሳቱ። በጣም ለፀጉሮቻችን እድገት እንዲሁም ርዝመት ለሚበጣጠስ ለተለያየ ለፀጉሮቻችን ጠቃሚ ነው ማለት ነው። እና እዚህ ደግሞ መጠቀመው ምንድነው የኮኮናንቱን ማለት ነው መጨመረው። ይሄኛውም ለፀጉሮቻችን እጅግ ጥርት የሚያደርግ ፀጉሮቻችን ጥሩ መልክና ጥሩ የሆነ ፀጉር እንዲኖርልን የሚረዳ ነው ማለት ነው። እየተጠቀምኩት ነው እንደምትመለከቱት። እሱንም እጨምርበታለሁ ማለት ነው። ሁሉንም ነው የጨመርኩት ማለት ነው። ይሄኛው እጅግ ለብዙ ጊዜ ይሆንልኛል ማለት ነው። ለኔ ለአንድ ቀን ብቻ አይደለም እየሰራኝ ያለሁት። እና ይሄኛውን እንደዚህ ካደረኩኝ በኋላ ምንድነው የማደርገው ካላችሁ የተወሰነ ኃይል በእሳት ላይ አድርጋለሁ ማለት የተወሰነ ሳላበዛ የተወሰነ ሰዓት በእሳት ላይ አንተከተከዋለሁ ማለት ነው። ከዛ በኋላ ካንተከተኩት በኋላ ምንድነው ማድረግ ያለብኝ? እንደዚሁ ነው ማሳድረው ማለት ነው። ምንም ሳልከለከል እንደዚሁ አሳድረዋለሁ። እሺ አሳያችኋለሁ እስከ መጨረሻ። እንደምትመለከቱት እዩትማ እንደዚህ ይሆናል ማለት ነው። በእሳት ላይ ስታደርጉት እንደዚህ እንተከተካል ማለት ነው። ከዛ ይሄኛውን አሁን እቃ ላይ አታደርጉትም ማለት ነው። ይሄኛው እንደዚሁ አድርጋችሁ እንዳልኳችሁ ታሳድሩታላችሁ ማለት ነው። ነገ ነው የምታጠሉት ማለት ነው። አሁን ማታ ላይ እየሰራን ስለሆነ ነገ ከዛ በኋላ ታጠላላችሁ። እንደዚሁ ታሳድሩና እንደዚሁ በድስቱም እያለ ነው የምታሳድሩት። ከዛ በኋላ ነገ ጠዋት ተነስታችሁ እንትን ታስተካክሉታላችሁ ማለት ነው። እጅግ ለፀጉሮቻችን ጠቃሚ እንደሆነ ምርጥ እንደሆነ ትገረማላችሁ ማለት ነው። ሰርታችሁ ብትጠቀሙ እጅግ ጠቃሚ ትሆናላችሁ ማለት ነው። ለፀጉሮቻችን እጅግ ጠቃሚ ነው ማለት ነው። ውድ ቤተሰቦችዬ ይቱማ እንደዚህ ይሆናል ማለት ነው። ይሄኛውን ከትንሽ ደቂቃ ካቆየን በኋላ አውጥና እንደዚህ ከድኜ አሳድራለሁ ማለት ነው። እና ጠዋት ደግሞ አጠላውና እጠቀማለሁ ከቀዘቀዘ በኋላ እና እንደዚህ ነው ማለት ነው። ውድ ቤተሰቦችዬ እስከ መጨረሻ ተከታተሉኝ። ያለውን ሁሉንም ማሳያችኋለሁ። ቤተሰቦች እንደምትመለከቱት እንደዚህ አድርጌ አሳድሬዋለሁ ማለት ነው። አሁን ደግሞ ይሄንን አጠለዋለሁ ማለት ነው። እንደዚህ አይነት ንጹህ ዕቃ እናዘጋጃለን ማለት ነው። በመጀመሪያ ከዛ በኋላ እዚህ ያጠለልነውን ጨምራለን ማለት ነው። መልኩን ቀይሮ ነው ያደረው እና ለፀጉሮቻችንም እንዲሁ ምርጥ
እንደሚሆን ተስፋ አደርጋለሁ። እንደተመለከታችሁ ነው ማለት ነው። ከዛ በኋላ እንደዚህ አይነት ንጹህ እቃ እናዘጋጃለን ማለት ነው በመጀመሪያ። ከዛ በኋላ እዚህ ያጠቅልናውን ጨምራበያን ማለት ነው። መልኩን ቀይሮ ነው ያደረው እና ለፀጉሮቻችንም እንዲሁ ምርጥ እንደሚሆን ተስፋ አደርጋለሁ። እንደተመለከታችሁ ነው ማለት ነው። ከዛ በኋላ ቤተሰቦችዬ እንዳሳያችሁ መሰረት ከቅርንፉድ እንዲሁም ከጥቁር አዝሙድ አዘጋጅቼ አጠለልኩት፣ አስተካክዬ ይሁላችሁ አምጥቻለሁ ማለት ነው። አንድ ቀን ማታ አሳደርኩት። ከዛ በኋላ ሁለተኛ ቀን እንደዚህ ይሆናል ማለት ነው። ከለሩን ቀይሮ በጣም ለፀጉሮቻችን በተለይ ቤቢ ሄር ለማውጣት ትናንሾችን ፊት ለፊት እንዲያድግላችሁ እንዲሁም ውስጥ ላይ የምር ነው የምላችሁ። ከዚህ በፊት የኔን ታውቃላችሁ፣ ፀጉሬ እዚህ ላይ ምንም የሌላ ነበረ። እንደተመለከታችሁ እንደዚህ እንዲያወጣላችሁ ከፈለጋችሁ፣ እንደዚህ እንዲበቅልላችሁ ከፈለጋችሁ በቀላሉ መልኩ ፀጉሮቻችሁን በዚህ በቅርንፉድ እና በጥቁር አዝሙድ ፀጉሮቻችሁ ጥሩ ሁኔታ ላይ እንዲያድግላችሁ የሚጠቅም ምርጥ ቅባት ነው ማለት ነው። እንደዚህ አድርጋችሁ ብትጠቀሙ እጅግ ተጠቃሚ ትሆናላችሁ ማለት ነው። እና ዛሬ ደግሞ ፀጉሬን ተሰርቼ ለምንድነው ፀጉሬ ተሰርቼ የምጠቀምበት ምክንያት፣ አንደኛ ፀጉሬን ተሰርቼ በምጠቀምበት ሰዓት ላይ ፀጉር ስስ ገብቶ ይጠጣል ማለት ነው። ግን ፈትቼ በሚቀባባት ሰዓት ላይ በጣም ያስቸግራል ቅባቱን ወርዶ ማለት ነው። ስለዚህ በመስማር ላይ ማለት ነው እንዴት የምትመለከቱ እንደዚህ አድርጋችሁ እቱማ ቀስ አድርጋችሁ እንደዚህ አድርጋችሁ ተጠቀሙት ማለት ነው። በመሃል እያደረጋችሁ ጥሩ ሁኔታ ላይ እንዲያደርግላችሁ ፀጉሮቻችሁ ጽድት እንደ ፊት ለፊት እንዲሁም ለሸሸባችሁ ፀጉሮቻችሁ ስር ላይ አላርግ ላላችሁ ካላችሁ የምር እንደዚህ አይነት በቅርንፉድና በጥቁር አዝሙድ እንዲሁም በቀረፋ አድርጋችሁ ፀጉሮቻችሁን ማሳደግ ትችላላችሁ ማለት ነው። እንደምትመለከቱት ሳታበዙትም እንደዚህ አድርጋችሁ በመሃል ላይ በምትጠቀሙበት ሰዓት ላይ የተሰራው ፀጉር ስር ነው የሚገባው ማለት ነው። እና እንደዚህ አድርጋችሁ እዩትማ እንትና እያደረጋችሁ እንደዚህ አድርጋችሁ በምትጠቀሙበት ሰዓት ላይ ፀጉሮቻችሁ ጥሩ ሁኔታ ላይ ይኖራል ማለት ነው። እሺ እና ፀጉሮቻችሁን እንደዚህ በምትጠቀሙበት ይሄ በተለይ ለብዙ ጊዜ ይሁንልኛል። ለዛሬ ቀን ብቻ ሳይሆን ይሄ ለብዙ ጊዜ እጠቀማለሁ ማለት ነው። ሰርቼ ያስቀመጥኩት ነገር መቼም ይጠቅመኛል ማለት ነው። ምናልባት ላይመቻችሁ ይችላል ለመስራት ራሱ። ስለዚህ ይሄኛውን እንደዚህ አድርጋችሁ በምታስቀምጡበት ሰዓት ላይ ፀጉሮቻችሁን ደረቅ ሲሆንባችሁ፣ ሲበጣጠስባችሁ፣ አላድጌ ስልላችሁ ፊት ለፊት ደግሞ እንደዚህ ተበጣጥሶ ካስቸገረ እንደዚህ አይነት ነገር አስተካክላችሁ ቤት ውስጥ ስታስቀምጡ ፀጉሮቻችሁን በጣም ጥሩ ሁኔታ እንዲኖርላችሁ ይረዳል ማለት ነው። ስለዚህ እንደዚህ አድርጋችሁ ተጠቀሙት ማለት ነው። ውድ ቤተሰቦችዬ በጣም የሚጠቅም እጅግ ጠቃሚ ቅባት ነው ማለት ነው። እንደዚህ አድርጋችሁ የትኛው ቅባት ይጠቅማል እንደዚህ ለማድረግ በተለይ አብዛኛው ኮኮናት ቅባት ቢሆን በጣም የተመረጠ ነው ማለት ነው። በኮኮናት የተሰራ ቅባት እንዲሁም በአቮካዶ ካላችሁም እሱንም ብትጠቀሙ በጣም የተሻለ ነው ማለት ነው። ጥርት ያደርጋል ፀጉሮቻችሁ የምር ያሳምራል ማለት ነው። ፀጉሮቻችሁንም ድምቅ አድርጋችሁ ለማስተካከል መሞከር አለባችሁ ማለት ነው። እሺ ውድ ቤተሰቦች የፀጉሮቻችሁ እንዲሁም መጣል የለብንም እና የራሳችን ፀጉር ካላስተካከለን ካልጠበቀን ማንም መጥቶ የሚጠብቀን የለም። ስለዚህ የራሳችሁን በራሳችሁ መጠበቅ ግዴታችሁ ነው ማለት ነው። ስለዚህ ፀጉሮቻችሁን እንደዚህ እያደረጋችሁ በተቻላችሁ ሰዓት ይሄኛውን መቼ ነው የምንጠቀሙ ካላችሁ መጠቀም ትችላላችሁ። በእርግጥ ዛሬ ነው ነገ ነው የሚባል ነገር የለም። ቅባት ነው ዋና ነገር። ፀጉሮቻችሁን ምንም አይነት ሽታ የለውም። እሺ ጥቁር አዝሙድ ምናልባት ስለተጨመረ ሽታ ይኖራል ልትሉ ትችላላችሁ። ምንም አይነት ሽታ የለውም። የምር ምርጥ እንትን ያለ ነው ማለት ነው። እሺ እና መጠቀም ትችላላችሁ ማለት ነው። ፀጉሬን እንደዚህ አድርጋችሁ በምትጠቀሙበት ሰዓት ላይ
ፀጉሮቻቸው ምርድምቅ ያለ ወዛማ ሆኖ ይኖራል ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናችኋለሁ፣ እወዳችኋለሁ። በቀጣይ በአዲስና ለየት ባለው መልኩ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ወደ ቤተሰቦቼ ሰብስክራይብ አድርጎ ስልኬ አስገቡኝ ማለት ነው። እወዳችኋለሁ። ላይክ አድርጉ ማለት ነው። ምንም ላይክ ስታደርጉ ብታበረታቱኝ ምንም ችግር አይኖረውም ማለት ነው። እኔ እህታችሁ ሰብስክራይብ ላይክ ብታደርጉ ምን ችግር አለ? ስለዚህ ላይክ ሰብስክራይብ አድርጉ ማለት ነው። አበረታቱኝ። ከጎኔ ሁሌ ለምትሆኑ ደግሞ እግዚአብሔር አምላክ ያክብራችሁ፣ እድሜና ጤና ይስጣችሁ እላችኋለሁ ማለት ነው። በቀጣይ ለየት ባለው መልኩ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። እግዚአብሔር ከሚመጣው አደጋ ሁሉ እሱ ይጠብቃችሁ እላችኋለሁ። ውድ ቤተሰቦችዬ ወጥቶ ከመቅረት ፈጣሪ ይጠብቃችሁ፣ እግዚአብሔር ይሰውራችሁ። ሁላችሁንም እግዚአብሔር ይጠብቃችሁ። እሺ ውድ ቤተሰቦችዬ እግዚአብሔር አምላክ ከሚመጣው ችግር ሁሉ ይታድጋችሁ። እሺ አመሰግናችኋለሁ። ሁላችሁንም እወዳችኋለሁ። በቀጣይ እንገናኛለን። መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ባይ 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 ብያችኋለሁ። እሺ ወደ ቤተሰቦች እወዳችኋለሁ።